ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የሱዳን መንግስት ኢትዮጵያም በካርቱም አውሮፕላን ማረፊያ ጥቃት ፈጽማለች ሲል ከሰሰ። አምባሳደሩን ከኢትዮጵያ ሲያስጠራም የአጸፋ እርምጃ ለመውሰድ ዝቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ የሱዳንን ክስ መሰረተ ቢስ በማለት አጣጥሏል። የህወሓት ቅጥረኛ ተዋጊዎች መፈንጫ ነሽ ሲል ካርቱምን መልሶ ከሷል። የፈረሰው የትግራይ ምክር ቤት አንሰራርቶ ደብረጽዮንን ፕሬዝዳንት አድርጎ ዛሬ መምረጡን ተከትሎ በክልሉ ውጥረት መንገሱ ይነገራል። የአሜሪካ መሪዎች ከኢራን ጋር የተደረሰው ተኩስ አቁም ገና አልተቋጨም እያሉ ናቸው። በሌላ በኩል በሆርሙዝ መተላለፊያ በኢራን ተዋጊ ጀልባዎች ላይ ጥቃት ተፈጽሟል። በተባበሩት አረብ ኤምሬትስ ላይ ዛሬም ለሁለተኛ ቀን ሚሳኤል ሲተኮስ አምሽቷል። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። ኢትዮጵያና የተባበሩት አረብ ኤምሬትስ በካርቱም ዓለም አቀፍ አውሮፕላን ጣቢያ የድሮን ጥቃት ፈጽመዋል ሲል የሱዳን መንግሥት ከሰሰ። ጥቃቱን ቀጥተኛ ወረራ ነው ብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር ክሱን ውድቅ አድርጓል። የሱዳን መንግሥት ከባህር ዳር ከተማ የተነሳ ድሮን በካርቱም አውሮፕላን ማረፊያ ጥቃት መፈጸሙን በማስታወቅ በኢትዮጵያ የሚገኙ አምባሳደሩን አስጠርቷል። የሱዳን ጦር ቃል አቀባይ በሰጠው መግለጫም ኢትዮጵያና የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ደራሽ ኃይል ድጋፍ እየሰጡ ነው ሲል ከሷል። ጥቃቱ የተፈጸመው ከኢትዮጵያ መሆኑን በማስረጃ አረጋግጠናል ያለው ቃል አቀባዩ ሱዳንም በመረጠችው ምላሽ የመስጠት ሕጋዊ መብት አላት ሲል ገልጧል። የኢትዮጵያ ውጭ ጉዳይ ሚኒስቴር በሰጠው ምላሽ የሱዳንን ክስ መሰረተ ቢስ በማለት ውድቅ አድርጓል። ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ናት ያለው ሚኒስቴሩ የሱዳን ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ መሆኑን በመጥቀስ ከሷል። ጦሩ ለቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ ማቅረቡንና በኢትዮጵያ ምዕራብ ድንበር በኩል ወረራም እንዲፈጽሙ አመቻችቷል ሁኔታዎችን ሲል አክሏል። ሱዳን ውስጥ የህወሓት ቅጥረኛ ተዋጊዎች እየተንቀሳቀሱ ስለመሆናቸው ተመዝግቦ የሚገኝ መሆኑን ኢትዮጵያም ከሱዳን ህዝብ ጎን እንደምትቆም የገለጸው ውጭ ጉዳይ ሚኒስቴሩ ሀገሪቱን ከቀውስ የሚያወጣ ወታደራዊ መፍትሄ የለም ብሏል። ይህ በእንዲህ እንዳለ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት በመሆን በክልሉ ምክር ቤት መመረጣቸው ተሰምቷል። ምክር ቤቱ ዛሬ ተሰብስቦ ምርጫ ከማካሄዱ ቀደም ሲል ጀነራል ታደሰ ወረደ የህወሓት መሪዎች እየወሰዱ ባለው እርምጃ ግጭት ሊቀሰቀስ እንደሚችል አስጠንቅቀዋል። ህወሓት በብሔራዊ ምርጫ ቦርድ ህጋዊ ዕውቅና የለውም። ፈርሶ የነበረው የክልሉ ምክር ቤት የተመረጠበት ሂደት በህወሓትና በፌዴራል መንግስቱ መካከል ከፍተኛ ውዝግብ አስነስቶ ለያኔው ጦርነት መቀስቀስ አንድ ምክንያት እንደነበር ይነገራል። በሌላ በኩል የትግራይ መንግስታዊ ተቋማት የባንክ ሂሳብ ወይም ደግሞ አካውንቶች እንዲዘጉ ለብሔራዊ ባንክ መመሪያ መተላለፉ ተሰምቷል። በሌላ ዜናም የኢራን ጦርነት ከጀመረ ወዲህ በኢትዮጵያም ለሶስተኛ ጊዜ የነዳጅ ዋጋ ጭማሪ ተደርጓል። የቤንዚን ችርቻሮ ዋጋም በሊትር 25 ብር ጭማሪ ሲደረግበት የአውሮፕላን ነዳጅ ዋጋ በአንድ ጊዜ 169 ብር ጭማሪ ማሳየቱ ተመልክቷል። ከትላንት ሰኞ ምሽት 12 ሰዓት ጀምሮ ተግባራዊ በሆነው ጭማሪ ቤንዚን በሌትር 25 ብር ተጨምሮበት 167 ብር ከ50 ሳንቲም ከፍ ሲል በነጭ ናፍጣ ላይ 17 ብር ጭማሪ ተደርጎ 180 ብር ከ46 ሳንቲም ገብቷል። ከኢራን ጦርነት ወዲህ በቤንዚን ላይ አጠቃላይ ከ38 ብር በላይ፣ ናፍጣ ላይ ደግሞ ከ51 ብር በላይ ጭማሪ ተደርጓል። ኢራን ዛሬም ለሁለተኛ ቀን በተባበሩት አረብ ኤምሬትስ ላይ የድሮን ጥቃት አጠናክራ መቀጠሏም እየተነገረ ባለበት ሁኔታ የአሜሪካ መከላከያ ሚኒስትር ከኢራን ጋር የተደረሰው ተኩስ አቁም ገና አላበቃም ብለዋል። ማምሻውን በሰጡት መግለጫ ትላንት አሜሪካ በሆርሙዝ መተላለፊያ ያካሄደችውን ዘመቻ የተለየና የተናጠል እርምጃ እንደሆነ ገልጸዋል። እናም ተኩስ አቁሙ እንዳለ በመሆኑ ኢራን ጥቃት ከመፈጸም እንድትቆጠብ አስጠንቅቀዋል።
ብለዋል። ቴሄራን ተኩስ አቁም ከጀመረ አንስቶ 10 ጊዜ ያህል በአሜሪካ ጦር ላይ ጥቃት መፈጸሟን ከመግለጽ ውጪ ሀገራቸው በሆርሙዝ መተላለፊያ 7 በሚደርሱ የኢራን ፈጣን ተዋጊ ጀልባዎች ላይ ስላደረሰችው ጥቃት በዚህኛው መግለጫ አልጠቀሱም። ፕሬዝዳንት ዶናልድ ትራምፕ እና የአሜሪካ ማዕከላዊ እዝ ተዋጊ ጀልባዎቹ ላይ በሄሊኮፕተር ጭምር በመታገዝ ከባድ ጥቃት መፈጸሙን ገልጸዋል። ኢራን በደቡብ ኮሪያ መርከብ ላይ ሳይቀር ጥቃት መፈጸሟ ሀገሮች ከአሜሪካ ጎን እንዲቆሙ ያደርጋቸዋል ይላሉ ታዛቢዎች። ትራምፕ በዛሬው ምሽት መግለጫቸው የሆርሙዝ መተላለፊያን ለማስከፈት ደቡብ ኮሪያና ጃፓን ለመሳተፍ ፈቃደኛ እንደሆኑ መግለጻቸውን ታዛቢዎቹ እንደ አንድ ማሳያ ጠቅሰዋል። የእስራኤል ወታደራዊ ባለሥልጣናትም የኢራንን ሁኔታ በንቃት እየተከታተሉ መሆናቸውንና የሀገሪቱ ጦር ትንኮሳ ከተፈጸመ ምላሽ ለመስጠት በተጠንቀቅ እንደሚገኝ ገልጸዋል። በሁሉም አቅጣጫ የእስራኤል ኃይል መስፈሩንና ለውጊያ ዝግጁ ሆኖ እየጠበቀ ነው ብለዋል። ኢራን ለ2 ተከታታይ ቀናት በተባበሩት አረብ ኤምሬትስ ላይ የድሮንና የሚሳኤል ጥቃት መፈጸሟ ተነግሯል። በሌላ በኩል ከ20 በላይ ባለስቲክ ሚሳኤሎችና ድሮኖች በትላንትናው ዕለት የተኮሰች ሲሆን የነዳጅ ጣቢያም በእሳት እንደጋየ መገለጹ ይታወቃል። ዛሬም ጥቃት ቀጥሎ መዋሉን የሀገሪቱ ባለሥልጣናት ገልጸዋል። ስለደረሰው ጉዳት ግን ምንም አላሉም። የቀድሞ የሊባኖስ ጠቅላይ ሚኒስትር ሳድ ሐሪሪ ኢራን በኤምሬትስ ላይ የፈጸመችውን ጥቃት ግልጽና ቀጥተኛ ወረራ ነው ሲሉ አውግዘዋል። ምንም ምክንያት የማይሰጠው ያልተደበቀ ግልጽ ወረራ ነው ብለዋል። ሐሪሪ ከ2009 እስከ 2011 እንደገና ከ2016 እስከ 2020 ሊባኖስን በጠቅላይ ሚኒስትርነት አገልግለዋል። መሐመድ ኢስላሚ የተባሉ የቴሄራን ዩኒቨርሲቲ ተመራማሪ ለአልጀዚራ በሰጡት ቃል ደግሞ የተባበሩት አረብ ኤምሬትስ የእስራኤል ጉዳይ አስፈጻሚ ለመሆን ወስናለች፣ ይህንን ደግሞ ኢራን በፍጹም አትታገስም ብለዋል። በዚህም ኤምሬትስ በባሕረ ሰላጤው ይበልጥ እየተገለለች ነው በማለትም ያክላሉ። ኤምሬትስ አሁን የተለያየ ግጭት ውስጥ ገብታለች። ከኢራን ጋር ብቻ አይደለም፣ ከሳውዲ አረቢያም ከኳታርና ከኦማን ጋር ጭምር እንጂ ተመራማሪው እንዳሉት አሜሪካን ብትሆን በቀጠናው የምታራምዳቸውን ወታደራዊና የዲፕሎማሲ ስልቶች መልሳ ልታጤን እንደሚገባም ይመክራሉ። የዓለም ኢኮኖሚ ከፍተኛ ቀውስ እንደገጠመው ግልጽ በሆነበት ሁኔታ የአሜሪካ መሪዎች በጦርነቱ በጎደላቸው ስልት ላይ ይበልጥ ቢያተኩሩ ይመረጣል። ኢራኖች ስለ ሰላማዊ መፍትሄ እያሰቡ መሆናቸው እጅ ሊሰጡ ነው ማለት አይደለም። ይህንንም ተፋላሚ ወገኖች ቢገነዘቡ መልካም ነው ብለዋል። ይህ በእንዲህ እንዳለም ይሄ ዜና አየር ላይ ከመዋሉ ጥቂት ደቂቃዎች በፊት በተባበሩት አረብ ኤምሬትስ የሚሳኤል ማስጠንቀቂያ ድምፅ እየተሰማ መሆኑን ዘገቦች አመልክተዋል።